ናማስቲ ስሜ ዶክተር ፕራሻንት ሜሽራም ነው እና እኔ በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ የትከሻ ስፔሻሊስት ነኝ። የትከሻ መተካት ቀዶ ጥገና እንዲደረግልዎ ተጠናቀቁና ይህ ምን እንደሆነ ተያይዞ ተወዳጅ ነው። እንግዲህ ይህ ቪዲዮ ለእርስዎ ነው። የትከሻ መተካት ቀዶ ጥገና ማለት የትከሻ ጉዳይን በብረትና በፕላስቲክ መተካት ብቻ ነው። የትከሻ ቀዶ ጥገና ተገቢ ሆኖት ወይም አይደለም ቢሆንም ከተጨናነቀ የትከሻ አርትራይቲስ በመከሰት ከሆነ ይህም ማለት የትከሻ ጉዳዩ ካርቲላጅ ተጎድቷል ማለት ነው። ረጅም ጊዜ የሚቆይ ህመም ታግሰዋል። እንዲሁም በተጨናነቀ የትከሻ መቆራረጥ ለተጋጠመ ሰው በተለይም በአረጋዊ ዕድሜ ላይ ከሆነ እና ማስተካከል ካልተቻለ እነሱ ለትከሻ መተካት ቀዶ ጥገና ጥሩ ተመራጮች ናቸው። ማንኛውም ሰው በሩማቶይድ አርትራይቲስ ከተሰቃዩ ወይም በፊት ብዙ ጊዜ ትከሻ መውጣት ካለበት አሁንም ወደ አርትራይቲስ ተለውጦ ከሆነ እነዚህም ለትከሻ መተካት ቀዶ ጥገና ጥሩ ተመራጮች ናቸው። ለትከሻ መተካት ቀዶ ጥገና ሌላ ዋና ምክንያት ረጅም ጊዜ የነበረ የሮቴተር ካፍ ጉዳት ነው። ይህ የጡንቻና የጡንቻ ጅማት ጉዳት ሲሆን ብዙ ጊዜ በመውደቅ ወይም በአደጋ የሚከሰት ነው፣ ግን ምልክቱ አይታወቅም ወይም ሕክምናው ይዞል ሲደርስ ወደ የተጨናነቀ አርትራይቲስ ይደርሳል። እንግዲህ ትክክለኛው የትከሻ መተካት ቀዶ ጥገና ምንድን ነው? በመሆኑም የተጎዳው ካርቲላጅ እና የተጎዳው የትከሻ አገናኝ አጥንት ተቆርጠው በብረት እና በፕላስቲክ ይተካሉ ማለት ነው። ምክንያቱም ይህ ብረት እና ፕላስቲክ ፊት ለፊት በጣም ለስላሳ እና በጥሩ ሁኔታ የሚስቱ ስለሆኑ የትከሻ አገናኝ እንቅስቃሴ ምት በሌለው ይሆናል። ይህም በጡንቻ ኃይል የተደገፈ ስለሆነ ትከሻውን በቀላሉ ማንቀሳቀስና በዕለታዊ ሕይወት አብዛኛውን ስራዎች ማከናወን ይችላሉ። እንግዲህ እነዚህን ቀዶ ጥገናዎች እንዴት እንደምታደርጉ ነው። እነዚህ ቀዶ ጥገናዎች በዓለም አቀፍ የሚሊዮኖች የታካሚዎች ላይ በተደጋጋሚ የሚደረጉ የተለመዱ ስራዎች ሆነዋል። በህንድም በጣም ታዋቂ የሆኑ ነው። በተለምዶ የኔ ታካሚዎች በቀዶ ጥገናው ቀን በቀጥታ ይገቡ ይሆናል። እነሱም የኛ የሚልነውን ጠቅላላ ማከም ይደርሳሉ። በዚህም ውስጥ ታካሚው ይተኛል እና ሲነቃ ቀዶ ጥገናው ተጠናቋል። የቀዶ ጥገናው ጊዜ በተለምዶ ከ1 እስከ 2 ሰዓታት ያህል ነው እና ይህ ቀዶ ጥገና በአካባቢ ማከምም ይደረጋል። ይህም ማለት ከጠቅላላ ማከም ጋር በተጨማሪ በትከሻው አካባቢ ማከም መስጠት እንደምንችል ሲሆን ይህም ትከሻውን ለ24 ሰዓታት ያሳምናል። ይህም ማለት በመጀመሪያው 24 ሰዓታት የቀዶ ጥገናውን ከፍተኛ ህመም ሲጠበቅ ይህ የትከሻ መዘጋጃ ወይም ነርድ መዘጋጃ ህመሙን በሙሉ ያስወግዳል። ይህም ማለት ቀዶ ጥገናው በተለይም በመጀመሪያው 24 ሰዓታት ብዙ ህመም ሳይኖረው ይጠገናል ማለት ነው። ስለዚህ በመጀመሪያው 3 ሰዓታት ቀዶ ጥገናውን ሲያደርጉ የሚያከናውኑት የሐኪሞች፣ የነርሶች እና የኦፕሬሽን ቲያትር ሰራተኞች ቡድን በሙሉ እርስዎን ይከታተላሉ። እኛ በአፖሎ ሆስፒታል ጁቢሊ ሂልስ ኮምፒውተር የተሰራ ቴክኖሎጂ እንጠቀማለን። ይህም ማለት ሁሉም ቀዶ ጥገናዎችን በኮምፒውተር ላይ እንደገና እንደምናዘጋጅ ሲሆን ይህን እቅድ በቀዶ ጥገና ውስጥ በትክክል እንደገና እንተግባለን እና ይህ ቴክኖሎጂ ቀዶ ጥገናዎቻችንን በጣም እና በትክክል እንድንሰራ ይረዳናል። ለምርጥ የትከሻ ቀዶ ጥገና እንዲያገኙ እርዳታችንና መመሪያችንን ከፈለጉ እባክዎ እኛን ያናግሩን። እኛ በአፖሎ ሆስፒታል ጁቢሊ ሂልስ የሚያስፈልግዎትን ምርጥ የጤና አገልግሎት እንዲያገኙ እዚህ ነን። በጣም አመሰግናለሁ።